ሰላም ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? የዛሬው መረጃዬ ደግሞ ወደ ውጭ ሀገር ለስራም ሆነ ለትምህርት ለመሄድ ያሰባችሁ እንዴት ከአጭበርባሪ ደላሎች ራሳችሁን መጠበቅ እንዳለባችሁና አንድ እህቴን በአጭበርባሪ ደላሎች ምን እንዳጋጠማት መጨረሻ ላይ ነግራችኋለሁ። ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ አጭበርባሪ ደላሎች ሲቀርቧችሁ በጣም ለእናንተ አሳቢ ቅን መስለው ነው። ነገር ግን እናንተ ወደ ውጭ ሀገር ለመሄድ ያላችሁን ጉጉት ካወቁ በኋላ ቅድሚያ ክፍያ ይጠይቋችኋል ማለት ነው። ምንም አይነት ፕሮሰስ ሳይጀመር ለሜዲካል፣ ለኤምባሲ ቀጠሮ እንዲሁም ሌሎች ነገሮች እያሉ አስቀድማችሁ ገንዘብ እንድትከፍሉ ያስገድዷችኋል ማለት ነው። ዛሬ ካልከፈላችሁ እድሉን ለሌላ ሰው እንሰጠዋለን በማለት ገንዘብ እንድትሰጧቸው ያደርጋሉ። ሁለተኛው ደግሞ ቪዛ ልንመታ ነው ብለው ኦሪጂናል ፓስፖርታችሁን ይወስዳሉ። ይህንን የሚያደርጉት ቪዛው ቢዘገይባችሁ እንኳን ወደ ሌላ ኤጀንሲ ሄዳችሁ እንዳትሞክሩ ነው። ፓስፖርታችሁን መስጠት ካለባችሁ እንኳን ምን ያህል ጊዜ ቪዛው ይላክልኛል ብላችሁ መጠየቅ አለባችሁ። ለምሳሌ 3 ወር ድረስ ይመጣላችኋል ካላችሁ እስከዛ ጊዜ ድረስ ጠብቃችሁ የማይመጣ ከሆነ ቪዛው ፓስፖርታችሁን ተቀብላችሁ ሌላ ጋር መሞከር። አንድ ቦታ ላይ ብቻ መጠበቅ የለባችሁም። አንዱ ጋር ባይሳካ ሌላኛው ጋር ይሳካል። ስለዚህ በጊዜያችሁ ተጠቀሙ። እንዲሁም በሶሻል ሚዲያ በፌስቡክ፣ በቴሌግራም የምታገኛቸውን ኤጀንሲ አትመኑ። ማድረግ ያለባችሁ ህጋዊ የሆነውን ኤጀንሲ ሰዎችን በመጠየቅ ማጣራት እና ወደዛ ሄዳችሁ ደግሞ ያለውን ነገር ፕሮሰሱ እንዴት እንደሚጀመር ምናምን ከነሱ በደንብ መረዳት። አንድ እህቴን ያደረጓትን ነገር ልንገራችሁ። ደብረ ብርሃን ነው የምትኖረው። ፕሮሰሱን በአጭር ጊዜ እንጨርስልሻለን፣ ጥሩ ክፍያ የሚከፍል ሀገር ውስጥ ነው የምንልክሽ፣ ቶሎ ነይ ሲሏት እሷም ደስ ብሏት እንደውም ትራንስፖርት አጥታ በትርፍ ተጭና ቆማ ነው ከደብረ ብርሃን አዲስ አበባ ድረስ የመጣችው ማለት ነው። ነገር ግን ልክ ቢሮ እንደደረሰች የጠየቋት ነገር ቅድመ ክፍያ 50 ሺህ ብር ክፈይ ነው ያሏት። አስቡት እንግዲህ ምንም አይነት ፕሮሰስ ሳይጀመር 50 ሺህ ብር ቅድሚያ ክፈይ ሲሏት እሷን ውጥት አለችና አንድ ሴት አገኘች። እሷን ለዚህ ያለውን ነገር በሙሉ ነገረቻት፣ አማከረቻት ማለት ነው። ቅድሚያ 50 ሺህ ብር ክፈይ ያሉኝ ብላ ስትነግራት ይከፈላል ወይ ቅድሚያ ክፍያ ስትላት በፍጹም እንዳትከፊ ያሉ አለቻት። ይህች እህቴ ያለውን ነገር ሁሉ ነገር ታውቃለች። ከዚህ በፊትም ሰዎችን ወደዛ ትልቅ ነበርና ያሉሽ ሀገር ራሱ ገና በረራ አልተጀመረም፣ ዝግ ነው፣ ውሸታቸውን ነው ብላ ነገረቻት። ማደሪያ ከሌለሽ እኔ ጋር ደሪ እና ነገ ወደ ሀገርሽ ትሄጃለሽ በማለት ከነዚህ አጭበርባሪ ደላሎች አዳነቻት። እንደዚህ አይነት ሰዎችን ያብዛልን። ሟስት ትባላለች። ፈጣሪ ይጠብቅሽ ሟስትዬ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።